ከስቱዲዮ ወጣ ብዬ ወደ አዲስ አበባ ቦሌ አካባቢ ወደሚገኘው ስካይላይት ሆቴል መጥቻለሁ። እዚህ በዛሬው ምሽት በተዘጋጀው ዝግጅት ለታላቁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ባሳለፍነው ሳምንት ቅዳሜ የጎንደር ዩኒቨርሲቲ የሰጠውን የክብር ዶክትሬት ተከትሎ የሙያ አጋሮቹ አድናቂዎቹ በጋራ ሆነው ያዘጋጁለት የክብርና የምስጋና እንደዚሁም ደግሞ እንኳን ለዚህ ክብር አበቃ የሚል የደስታ መግለጫም ያዘለ ፕሮግራም ነው የተዘጋጀው። የሙያ አጋሮቹና አድናቂዎቹ ለክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የተለያዩ ሰርፕራይዞችንም እንዳዘጋጁለት ነው የሰማነው። በርካታ የሙያ አጋሮቹ አድናቂዎቹ የቅርቦቹ ሰዎች ተገኝተው ዝግጅቱን ይታደማሉ ማለት ነው። እንግዲህ ከተወሰኑት ጋርም አሁን ያየን ነው። በጣም ብዙዎችም ወደ ውስጥ እየገቡ ነው የሚገኙት። የሚኖረውን አጠቃላይ ሁነት እያስመለከትኳችሁ አብራችሁ ቆያለሁ። በካሜራው ይዲዲ አስራት አብሮኛለ። ሶፎንያስ ዋሲው ነኝ። መልካም ቆይታ፣ አብራችሁ ነው። ሰርጀሪ አድርጎ ሳያደማ ለልብ የምትቀርበውን ጥበብን እያቀበለን የተጎዳውን የቆሰለውንና አልበም ውስጥ ነው። ጥበብ ከፈጣሪ ነውና አንተም ፈጣሪ ስጠኛንም እግዚአብሔር ይማረን። ክቡር አርቲስት ዶክተር ቴዎድሮስ ካሳሁንን ወደ መድረክ ጋብዝና ይሄ በጓደኞቹ በአራራይ ማህበርና ከሙያ ባልደረቦቹ የተዘጋጀ የዋንጫ ስጦታ ነው። ይሄን ስጦታ ደግሞ አርቲስት ጀቫኔ ይሸልምልናል። ለአቻር እያቀረበ ነው። ለክቡር አርቲስት ኩኩ ሰብስቤ ለቴዲ አፍሮ መሰጠው ጉዳይ ላይ ብላ እየመጣች ነው ይዞ መጥቷል። የሰዓት ሽልማት አለ። ምትክ የሚባል ሰዓት ኤክስፕሬስ ባንድ ዳዊት መለሰ አምጥቶት እኛ ጋር መጫወት ከጀመረ ጀምሮ አቋለ ከኛ ጋር አንድ አልበም ሰርቼለታለሁ። ኃይለ ሥላሴ የሚለውን አልበም በሚሰራበት ጊዜ እንደው ቴዲዬ ይሄ ነገር እንደው የሚሆን ይመስልሃል? ችግችካ እኮ ምናምን የለውም ብዙ ሰው እንደዚህ ይወዳል ምናምን ሰው ታያለህ ነው ያለው። ስለዚህ ይሄን የምታየው ምንድነው በውስጡ ያመነበትን ነገር ከማድረግ ወደ ኋላ እንደማይመለስ ይጽፋቸው የነበሩት ግጥሞች ይሰራቸው የነበሩት ዜማዎች እኔ ጋር ጀመረ አይደለም እምልህ ጅምሩን ሐሳቡን እቅዱን ይሰራም የነበረውን ነገር ነው እኔ ጋር ይዞ የመጣው። ሞር ደግሞ ከሙዚቃውን በላይ ቲያትርም ውስጥ በቀበሌው እሱ ጋር ይሰራ ነበር። እዚያው ወጣቶቹ ተሰባ ሁሉም ዘፋኝ የራሱ ክብርና ማንነት አለው። ሁሉም ታከብራል። ቴዲ ግን ስለ ኢትዮጵያዊነት ባንቀላፋንበት ጊዜ ኢትዮጵያዊነት ሊጠፋብን ባለ ጊዜ ዜማውን ይዞ የመጣ ደፋር ስንኞቹን ቋጥሮ የመጣ ሌላ ቴዎድሮስ ነው። ለዚህ ነው እኛ በእኛ አጠራር ሳልሳዊ ቴዎድሮስ የምንለው። ጦር ሳያሰልፍ ታንክ ሳያቆም ቀስት ሳይወረውር በኢትዮጵያዊነት ልክ ኢትዮጵያዊነት ሊጠፋ ሲል የተዋጋ አርበኛ ነው የምንለው። ለጥበብ ትልቅ መስዋዕትነት የከፈለ ነው። ታሟል፣ ተንገጫግጯል፣ ደክሟል። አንድነት ነው የሚበልጠው ያለ ሰው ነውና ቴዲ ዶክተር ተብሎ በዚህ በ45 ዓመቱ ይሄንን የክብር ዶክትሬት ማግኘቱ አሁን ኢትዮጵያ ላለችበት ህመም ጥበብን ሊያክም የመጣ ዶክተር ነው። አንድ ኪነት ውስጥ ነው ያደግነው። ስለዚህ ከዛ ጀምሮ ያለው የሁላችንም ጥረት አለ። ከዛ ደግሞ እሱ ደግሞ በዚህ ደግሞ በተለየ መንገድ በራሱ ጥረት አገራዊ ጉዳዮችን በጣም ደጋግሞ ስለሚያነሳ በዛ ያገኘው ክብር ይመስለኛል። ያ ክብር ደግሞ ለኛም ትልቅ ተነስቶ ብሎ እንዲታይና በዚህ ደረጃ ላይ እንዲገኝ ማድረጉ ለቴዲ ያለኝ ክብርና ቦታ እጅግ በጣም ከፍተኛ ነው። ጎበዝ ነው፣ ታታሪ ነው። ስራ ላይ ያው ምንም ሁላችንም የምናውቀው ነው። ለሀገሩ ብዙ መስዋዕት ያደረገ ነው። የለፋ ልጅ ነው። ራሱን ያሳልፎ የሰጠ ልጅ ነው። ይገባል። ጥበብ በራሱ እንደዚህ መከበሩ ትልቅ ቦታ መሰጠቱ እጅግ በጣም የኪነ ጥበብ ሰዎችን የሚያስደስት ነው። እኛን ደግሞ በተለይ እንደ ጓደኛም እንደ አብሮ አደግም እንደ ሙዚቀኛ በ1993 እጅ አንሰጥም የሚለው ዘፈናችንን የሱንን ፎቶ ያለበትና ድርሰቱም የአልበሙን መጣሪያ እጅ አንሰጥም የሱ ነበር እና ያንን ነው እና በጣም ያለኝም ከልቤ ደስ ብሎኛል። በዚህ አጋጣሚ ሳልናገር ማላልፈው ግን ለቴዲዬ እኔም ለደከምኩት ድካም ትልቁን አስተዋጽኦ የያዘው ዳዊት ጽጌ ነው። የአክሱማይት ባንድ ባለቤት በነበረበት ጊዜ የአራራይ እድርን እንደውም ደግሞ የሙያ ጓደኛ ወንድሜ ብርሃኑ ተዘራ በላፎንቴንም ስም ሁላችንም እንኳን ደስ ያለህ እላለሁ። አንተ በዜማ ያሽሞነሙንካትን ኢትዮጵያ እንወዳታለን። ዛሬም ነገም በኢትዮጵያዊነት ልክ ኢትዮጵያን ከፍ ስለምታደርግልን እናመሰግናለን። በሰሜን በደቡብ በምስራቅ በምዕራብ ላይ
ሐምሌ 29 ሐሙስ ምሽት በኢትዮጵያ ስካይላይት ሆቴል ለታላቁ ድምፃዊ የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የምስጋና የደስታ መግለጫ ከሙያ አጋሮቹ ከአድናቂዎቹ የነበረውን አጠቃላይ ሁነት እንግዲህ ቀደም ሲል ያስመለከትናችሁ ቆይታ አድርገናል። አቦጊዳ ብሎ በመጀመሪያ አልበሙ ከአድማጭ ተመልካቾቹ ከአድናቂዎቹ ጋር የተዋወቀው ቴዲ አፍሮ 5 አልበሞችን በአጠቃላይ የመጨረሻውን ኢትዮጵያ የተሰኘውን አልበም ጨምሮ በአድናቂዎቹ ዘንድ ተቀባይነትን ያተረፈባቸውን በርካታ ስራዎች ሰርቷል። የመጨረሻ አልበሙ እንደውም እንደምናስታውሰው በዓለም የሙዚቃ ሰንጠረዥ ቢልቦርድ ላይም ጭምር ሳይቀር ደረጃ ተቆናጦ እንደነበረና መላው ዓለምም ይህንን ስራ በተለየ ሁኔታ እንዳደመጠውም ይታወሳል።